እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለምም ይጠብቃቸዋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። መዝሙረ ዳዊት መዝሙር 36 ከቁጥር 28 እስከ 31። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማአስሮ ተስኡለ ጥር በዛቲ ዕለት ተረክበ ሥጋሆሙ ለቅዱሳን አባ ዝሁራ ወአባ ባሱራ ወእሞሙ ኔራ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 19 በዚች ዕለት የከበሩ የአባ ዝሁራ የአባ ባሱራ የእናታቸውም የኔራ ሥጋቸው ተገኘ። እኒህም የከበሩ ተጋዳዮች ጣዖት በሚመለክበት ዘመን ሳብሳ ከሚባል አገር በሰማዕትነት ሞቱ። ሥጋቸውም በሳብሳ አገር በቤተ ክርስቲያን ውስጥ የሚኖሩ ሆኑ። ከንጹሐን ሰማዕታትም ዘመን ከ947 ዓመት በኋላ የአፍርንጊ ሰራዊት ግብፅን ከበቧት። የድማያጥንም ከተማ ወስደው በዚያ ንጉሡ ከእርሷ ጋር በዙሪያም ያሉ ታላላቅ ከተሞችን ያዙ። የኮሞል ንጉሥም ይህ የግብፅ ንጉሥ ነው። አፍሪንጊያውያንንም ይወጋቸው ዘንድ ከግብፅ አገር ሁሉ ብዙ ሰራዊትን ሰበሰበ። ሰራዊቱም ሲጓዙ ብዙዎች አብያተ ክርስቲያናትን አፈረሱ። ከፈረሱትም ውስጥ አንዲቷ የእኒህ ቅዱሳን ሰማዕታት ሥጋቸው በውስጡ ያለባት ናት። ከሰራዊቱም አንዱ የቅዱሳን ሰማዕታት ሥጋ ያለበትን ሳጥን ወስዶ በውስጡ የሚደሰትበትን የዚህን ዓለም ገንዘብ እንደሚያገኝ አስቦ በከፈተው ጊዜ ከዕንቁ የከበረ የቅዱሳኑን ሥጋቸውን አገኘ። ክብራቸውን ግን አላወቀም። ከቤተ ክርስቲያኑ ግድግዳ ላይ ሥጋቸውን በትኖ ሳጥኑን ወስዶ ሸጠው። ምሕረቱ የበዛ የሚታገስ ልዑል እግዚአብሔርም ወደ አፍርንጊ ሰራዊት እስከሚደርስ በእርሱ ላይ ታገሰ። ጦርነትም በገጠሙ ጊዜ ከሁሉ አስቀድሞ እርሱ ተገደለ። ባልንጀሮችም ምስክር እንደሆኑ ወደ ሀገራቸው በተመለሱ ጊዜ የእግዚአብሔርን ክብር ፈጽመው ሰበኩ። እንዲህም አሉ፣ እርሱ አስቀድሞ በሰይፍ ተመታ፣ ራሱንም ተቆረጠ፣ ጎኖችንም ሰነጣጥቀውት በክፉ አሟሟት ሞተ። የቅዱሳኑ ሥጋቸውም ያ ሰው በበተናቸው ጊዜ የአንድ ቄስ ሚስት የሆነች አንዲት ምዕመን ሴት ቆማ ትመለከት ነበር። ከዚህ በኋላ በጭልታ ወደ እርሳቸው ገብታ ደስ እያላት ወስዳ በመጎናጸፊያ ጠቀለለቻቸው። እስላሞችንም ከመፍራቷ የተነሳ በቤተ ክርስቲያን ማዕዘን ውስጥ አኖረቻቸው። በመጎናጸፊያዋም እንደተጠቀለሉ በጡብ ሸፈነቻቸው። በዚያም ጡብ ተሸፍነው በዚያች ማዕዘን ውስጥ 20 ዓመት ያህል ኖሩ። ከቀን ብዛት የተነሳ ያች ሴት ወሬያቸውን ረሳችው። እግዚአብሔርም ለወገኖቹ ጥቅም ይገልጥላቸው ዘንድ በወደደ ጊዜ በዚያች ሴት ፊት ሌሎች ሰዎች አስታወሷቸው። እርሷም በዚያን ጊዜ አስታወሰቻቸው። ለካህናቱም ለምዕመናኑም ነግራ ቦታቸውን አሳየቻቸው። ካህናቱም ገብተው ሥጋቸውን አነሱ። ያማረች ሳጥንም ሰርተው በውስጧ በክብር አኖሯቸው። እንደ ዛሬቱ ዕለት በዓልን አደረጉላቸው። ሁልጊዜ በዚች ዕለት በዓል ያደርጉላቸው ዘንድ ስማቸውንም በበዓላት ግጻዊ መጽሐፍ እንዲጽፉ የአገሩ ኤጲስቆጶሳት አባ ገብርኤል አዟልና። ከአጽሞቻቸውም ድንቅ ተአምራቶች ተገለጡ። ከተአምራቶቹም አንዲት የታወረች ልጅ ያለቻት ሴት ነበረች። ተስፋ ከቆረጠችም በኋላ ከቅዱሳኑ አጽም በተማጸነች ጊዜ ዓይኖቿ ተገልጠውላት አየች። እኒህም ሰማዕታት በዚህ ክብር ያከበራቸውን የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገነችው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። በዚህች ዕለት የበርስጢናና የአባ የአፍቅረነ እግዚእ መታሰቢያቸው ነው። ልዩ በረከታቸው ከእኛ ጋር ትኑር ለዘላለሙ፣ ለእግዚአብሔር ምስጋና ይሁን፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 20 በዚህች ዕለት ወንጌልን ይሰብኩ ዘንድ በሽተኞችን ይፈውሱ ዘንድ ጌታችን መርጦ ከላካቸው ከ72 አርድእት አንዱ የከበረ ሐዋርያ አብሮኮሮስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቁ አቡነ ያፍቅረነ እግዚእ ከሰባቱ ከዋክብት አንዱ፣ አባ ባሱራ፣ ቅድስት ኔራ፣ ቅድስት በርስጢና፣ አባ ዝሁራ። ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አባ አብየ እግዚእ ጻድቅ። ታቦታቸው ጎንደር ከተማ ቀበሌ 09 አካባቢ የሚገኘው ጻድቅ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም፣
እግዚአብሔር ፍርድን ይወዳልና ቅዱሳንም አይጥላቸውምና ለዘላለም ይጠብቃቸዋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱን ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። ዝናመ ምሕረቱን እክለ በረከቱን ያድለን። ለዓለም ሁሉ ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። የምንሰማውን የምናየውን ክፉ ነገር ሁሉ በቸርነቱ ያርቅልን። የሰላም አምላክ ሰላሙን፣ አንድነቱን ይስጠን። ረድኤት በረከቱን ያርቅብን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። የመልአኩ የቅዱስ ገብርኤል አማላጅነት ቃል ኪዳን በረከት አይለየን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።